እኛ ኢትዮጵያውያን የአዲስ ኪዳን አማኞች ያልፈጸምነው ኃጢአት ምንድነው? ዝሙት ነው? ስማ የዕለት ተዕለት ግብር ሆኖ የለ። ስርቆት ነው? ስማ የዕለት ተዕለት ግብር አይደለም። ውሸት ነው? ስማ የዕለት ተዕለት አይደለም። ጥላቻ ነው? ስማ የዕለት እንደውም እሱስ የየሰከንዱ ግብራችን ነው። መተማማቱ ነው? እሱም የየዕለቱ ግብራችን ነው። የየሰከንዱ ይሄን አገኘ። በግ ሻጮችን ክርስቶስ ሻጮችን አገኘ። ማተብ አንጠልጥለው ክርስቶስን የሚሸጡ ነጠላ አጣፍተው ክርስቶስን የሚክዱ የእምነት መልክ ያላቸው ኃይሉን ግን የካዱ ይለዋል ቅዱስ ጳውሎስ። በነጠላ የተሸፈነ ኃጢአት መጥፎ ነው ወገኖቼ። አስመሳይነት መጥፎ ነው። አስመሳይነትን የሚያክል በደል የለም። ክርስቲያኖች አይደለንም፣ ግን ክርስትና እንሸጣለን። የለም ውሸት ነው። እውነቱን ንገረን ካላችሁ ውሸት ነው። የእውነት ያደርግልን መድኃኒዓለም። አመጣጣችን የእውነት ያደርግልን መድኃኒዓለም። አይሁዳውያን ቤተ መቅደስ ሰርተዋል፣ ግን እንደዚህ ነው እያደረጉ ያሉ። እኛም ነጠላ ለብሰናል፣ እኛም መጽሐፍ ይዘን። ሲጀመር እኛ ከመጽሐፍ ቅዱስ ጋር የተጣላን አይደለም እንዴ? እስቲ ዛሬ መጽሐፍ ቅዱስ በእጁ ይዞ የመጣ እስኪ የመጽሐፍ ቅዱሱ ቃላቶች እንዳለ ደግሞ ትንሽ ይከብዳል። ለመጽሐፍ ቅዱስ ቦታ የሌለን ሰዎች አሁን እንደው የዘወትር ጸሎት በያዝንበት እጃችን ደምረን አብረን ቀላቅለን መጽሐፍ ቅዱስ 66ቱን 80 ሐዲስ ኪዳኑ እንደ ብዙ ጊዜ አሁን በዕለተ ሰንበት ሐዲስ ኪዳን ነው እየተሰበከ ያለው። ሐዲስ ኪዳን ትንሽ የጸሎት መጽሐፍ መታከላ አብራችሁ ብትይዙ ትጎዳላችሁ፣ እንጎዳለን። እግዚአብሔር ቆሞ አሁን በአካል ማለት ነው። በመንፈስማ አብሮ አለን። በመንፈስ ከእናንተ ጋር ተቀምጧል፣ በመንፈስ ከኔ ጋር ቆሟል። ግን እያንዳንዳችን አሁን እንደኔ ቆሞ በስመ አብ ብሎ አስተምሮ ቢል እያንዳንዳችን ሕይወታችን ለክርስቶስ ምቹ ነው። እንደ አይሁዳውያን የሚነቀፍበት ነገር አይኖርም። እንደ አይሁዳውያን የለም ብሎ ጅራፉ ያነሳ ቀን ወየውልን። ጅራፉን ያነሳ ቀን በቤተ መቅደሱ እየቀለድ ነውና ያለነው ጅራፉን ያነሳ ቀን አስቡ። እግዚአብሔር ልጆች አልተመቸውም። ምክንያቱም እየዘመሩ አይደለም ያገኛቸው። አልተመቸውም። እየሰገሩ አይደለም ያገኛቸው። አልተመቸውም። እያመሰገኑት አይደለም ያገኛቸው። ግን እኮ እግዚአብሔር የሚመሰገንበት ቦታ ላይ ነው እኮ ያ ቦታ። ቀየር ላድርገው ትንሽ ደቂቃ ሰዓት እንዳልኩ እግዚአብሔር እንዲፈጠረን በንጽህና በቅድስና የሚመች ሕይወት ነው ያለን። ትዳራችን ለእግዚአብሔር ይመቻል። ልጆቻችን እግዚአብሔር በሚችል ንጹህ ነው ወይ? ቂም በቀል አልያዝንም። እግዚአብሔር ዛሬ ወደ ኢየሩሳሌም ቤተ መቅደስ እንደገባ ወደ እያንዳንዳችሁ ቤት ቢገባ ንጹህ ነው ቤታችን? ንግድ የለበትም። ሰውነታችሁን ቂም በቀል የተባለ ንግድ አላ የለበትም። ሰውነታችሁን ጥላቻ የተባለ ንግድ የለበትም። ሰውነታችሁን ስርቆት የተባለ ኃጢአት የለበትም። ትዘምሩልኛላችሁ ብሎ ፈጥሮን ሳንዘምር ሲያገኘን፣ ትሰግዱልኛላችሁ ብሎ ፈጥሮን ሳንሰግድለት ካገኘን፣ ታመልኩኛላችሁ ብሎ ፈጥሮን ሳናመልከው ካገኘን፣ ዛሬም እየዘሞትን ከሆነ፣ ዛሬም እየዋሸን ከሆነ፣ ዛሬም እየተጣላን ከሆነ ኢየሩሳሌም ከተማ ላይ እንደገባ በእያንዳንዳችሁ ቤት ክርስቶስ በአካል ቢገባ እውነት እግዚአብሔርን ማስተናገድ እንችላለን? ትንሽ ጸጥ ያለ ትምህርት ላስተምራችሁ ብዬ እኮ ነው። ትንሽ ዳሰስ አድርጉት እስቲ ሕይወታችሁ። እሺ ምን አረገ? 10 ደቂቃ አለ። ምን አረገ? በመቅደስ እግዚአብሔርን የሚያገለግሉ ካህናትና እግዚአብሔርን የሚያገለግሉ ምዕመናን ይገኙበታል እንጂ እሱ ግን ሰዎች በሁለት ከፍሎ ምዕመናንና ካህናትን አገኛለሁ ብሎ ሲያስብ በመቅደስ በሬዎችንና በጎችን ርግቦችን የሚሸጡ ገንዘብ ለዋጮችንም ተቀምጠው አገኘ ይላል።
በየት? በመቅደስ በመቅደስ ምን አገኘ? በግ ሻጭ። በመቅደስ ምን አገኘ? ርግብ ሻጭ አገኘ። ርግብ ሻጮችን አገኛቸው። መንፈስ ቅዱስን የሚሸጡ ሰዎችን አገኛቸው። አይገርምም? ርግብ ተውት፣ በሬውን ለጊዜው ተውት፣ ችግር የለው። በጉንም ተውልኝ፣ እሱ ችግር የለው። ምናልባት በግና ርግብን ብቻ ያዙልኝ። በግ የሚሸጡ ክርስቶስን የሚሸጡ ሰዎችን አገኘ። በክርስቶስ ላይ የሚቀልዱ አማኞችን አገኘ። የሚደራደሩ እንደ ይሁዳ አይነት ክርስቶስን የሚሸጡ ቢገባ እግዚአብሔር ወንድማችንን እየሸጥነው አገኘንም ብላችሁ በስክብሪቶ የተሸጠ ወንድም የላችሁ? ቢገባ ወደ ቤታችሁ ሰራተኛችሁን እያንገላታችሁ አያገኛችሁም? ቢገባ ወደ ቤታችሁ ድሆችን እያንገላታችሁ አያገኛችሁም? በግ ሻጭ ክርስቶስን ሻጭ አገኘ። ክርስቶስ ይመለካል እንጂ አይሸጥም ነበረ። አብዛኛው የይሁዳ ባህሪ ያለው ሆኖ ተገኘ። ስለ ገንዘብ እንጂ ስለ እምነት የማይቆረቆሩ፣ ስለ ገንዘብ እንጂ ስለ ቤተ ክርስቲያን የማይቆጨው ክርስቶስን የሚሸጥ ይሁዳ የታደሉት የአልባስጥሮስ ሽቷቸውን አምጥተው ለክብሩ ለሱ ክብር ለነሱ የኃጢአት ስርየት። አይገርምም? እኛ እኮ የምንጨቃጨቀው እናንተ ተስላችሁ ባመጣችሁት ገንዘብ። አይገርምም? እኛ እኮ የምንጣላው እናንተን ቅዱስ ገብርኤል ሰምቶናል ብላችሁ ባመጣችሁት ገንዘብ እኮ እናንተ ሙዳየ ምጽዋት ውስጥ በከተታችሁት ገንዘብ እኮ ነው። ታዲያ እግዚአብሔር ሲመጣ እውነት ጅራፍ ማነሳ ይመስላችኋል? ክርስቶስን መሸጥ፣ ክርስቶስ በሚከበርበት ቦታ ላይ ክርስቶስን መሸጥ፣ ለክርስቶስ በሚሰገርበት ቦታ ላይ ክርስቶስን መሸጥ። ኦኬ፣ ምናልባት ትንሽ እንትን አለ የሆነ ምን እንደሆነ ካልገባችሁ ግልጽ አድርጌ ልንገራችሁ። ልትሰግዱበት በሚገባችሁ ሰውነታችሁ እግዚአብሔርን ልታመልኩበት በሚገባችሁ ቤተ መቅደስነታችሁ ኃጢአት የተባለውን አስገብታችሁ አገኛችሁ። እግዚአብሔር ዝሙት የተባለውን፣ ርኩሰት የተባለውን፣ ጥላቻ የተባለውን ይሄ ሰውነታችሁ እግዚአብሔርን ማምለክ ሲገባው ብልቶቻችሁን የእግዚአብሔር የጦር ዕቃ አድርጋችሁ አቅርቡ ተብሎ የተጻፈውን እናንተ የዝሙት ዕቃ አደረጋችሁት ይላል መጽሐፍ። የእግዚአብሔር የጦር ዕቃ አንደበታችን ወንጌል ሊሰብክ ሲገባው ሰደብንበት፣ እጃችን ሊመጸውት ሲገባው ቀማንበት፣ እግራችን ወደ ቤተ ክርስቲያን ሊገሰግስ ሲገባው ወደ ጾሙ፣ ወደ ንስሐው፣ ወደ ስግደቱ፣ ወደ ሥጋው ደሙ ሊገሰግስ ሲገባው እኛ ወደ ዝሙት፣ እኛ ወደ ጥላቻ ሮጥንበት። ዓይናችን መጽሐፍ ቅዱስ ሊያነብበት ሲገባ ቲክቶክ ላይ አብጠን ዝሙት እያየን አደርንበት። ጆሮአችን መልካም ነገር ሊሰማ አዘጋጀን። በጨርቅ የተሸፈኑት ሌሎቹ ብልቶቻችን ደግሞ እግዚአብሔርና እኛ ብቻ የምናውቀው ኃጢአቶች ሰዓት አልበቃን ብሎ ስንፈጽምባቸው እንውላለን፣ ስንፈጽምባቸው እናድራለን። እስኪ አይሁዳውያን በቤተ መቅደስ ከሰሩት ኃጢአት እኛ ያልሰራነውን ንገሩኝ። አሁን እኛ ያልፈጸምነውን ንገሩኝ። አሁን እኛ ኢትዮጵያውያን የአዲስ ኪዳን አማኞች ያልፈጸምነው ኃጢአት ምንድነው? ዝሙት ነው? ስማ የዕለት ተዕለት ግብር ሆኖ የለ። ስርቆት ነው? ስማ የዕለት ተዕለት ግብር አይደለም። ውሸት ነው? ስማ የዕለት ተዕለት አይደለም። ጥላቻ ነው? ስማ የዕለት እንደውም እሱስ የሰከንዱ ግብራችን ነው። መተማማቱ ነው? እሱም የየዕለቱ ግብራችን ነው። የሰከንዱ ይሄን አገኘ። በግ ሻጮችን ክርስቶስ ሻጮችን አገኘ። ማተብ አንጠልጥለው ክርስቶስን የሚሸጡ፣ ነጠላ አጣፍተው ክርስቶስን የሚክዱ፣ የእምነት መልክ ያላቸው
ናቸው ኃይሉን ግን የካዱ ይለዋል ቅዱስ ጳውሎስ። በነጠላ የተሸፈነ ኃጢአት መጥፎ ነው ወገኖቼ። አስመሳይነት መጥፎ ነው። አስመሳይነትን የሚያክል በደል የለም። ክርስቲያኖች አይደለንም፣ ግን ክርስትና እንሸታለን። የለም ውሸት ነው። እውነቱን ንገረን ካላችሁ ውሸት ነው። የእውነት ያደርግልን መድኃኒዓለም። አመጣጣችን የእውነት ያደርግልን መድኃኒዓለም። አይሁዳውያን ቤተ መቅደስ ሰርተዋል፣ ግን እንደዚህ ነው እያደረጉ ያሉ። እኛም ነጠላ ለብሰናል፣ እኛም መጽሐፍ ይዘን። ሲጀመር እኛ ከመጽሐፍ ቅዱስ ጋር የተጣላን አይደለም እንዴ? እስቲ ዛሬ መጽሐፍ ቅዱስ በእጁ ይዞ የመጣ እስኪ የመጽሐፍ ቅዱሱ ቃላቶች እንዳለ ደግሞ ትንሽ ይከብዳል። ለመጽሐፍ ቅዱስ ቦታ የሌለን ሰዎች አሁን እንደው የዘወትር ጸሎት በያዝንበት እጃችን ደምረን አብረን ቀላቅለን መጽሐፍ ቅዱስ 66ቱን 80 ሐዲስ ኪዳኑ እንደ ብዙ ጊዜ አሁን በዕለተ ሰንበት ሐዲስ ኪዳን ነው እየተሰበከ ያለው። ሐዲስ ኪዳን ትንሽ የጸሎት መጽሐፍ የምታክላ አብራችሁ ብትይዙ ትጎዳላችሁ፣ እንጎዳለን። እሺ ቀጠልና ያው በሬውን ትቸዋለሁ ብያቸዋለሁ። በሬውን ትቸዋለሁ። በግ ማለት ክርስቶስ። ርግብ ሻጮች መንፈስ ቅዱስን የሚሸጡ መንፈስ ቅዱስ በጣም በብዙ መልኩ ይገለጣል። በወደደው መልኩ ለአብርሃም በሽማግሌ መልክ ተገልጿል። መንፈስ ቅዱስ አብሮ ከአብ ጋር ከወልድ ጋር ወልድ ኢየሱስ ክርስቶስ ሲጠመቅ በርግብ አምሳል በዮርዳኖስ በራሱ ላይ ወርዷል፣ ተቀምጦበታል ትከሻው ላይ። ለሐዋርያት ደግሞ በእሳት ተገልጦላቸዋል። ለዚህ ነው ሊቁ አባ ሕርያቆስ መንፈስ ቅዱስ እሳት ነው ይላል። እሱ ብቻ አይደለም፣ ወልድም እሳት ነው፣ አብም እሳት ነው። አሐዱ እሳተ ሕይወት ብሎ ይገልጠዋል። በወደደው ይገለጣል። ለማንኛውም እዚህ ጋር የዛሬውን ትርጉም እንየው። ርግብ ሻጮች ማለት መንፈስ ቅዱስን የሚሸጡ መንፈስ ቅዱስን የሚሸቃቅጡ ማለት ነው። ይገርማቸዋል። መንፈስ ቅዱስን የሚሸጡ አንዳንድ አይታችኋል። በየትኛውም አቅጣጫ ምዕመናን ቅባ ቅዱስ አይሸጡ። በየትኛው አቅጣጫ በየትኛው የመጽሐፍ ቅዱስ ክፍል ምዕመናን ቅባ ቅዱስ ይሸጣሉ ተብሎ ይገመታል። ግን ርግብ የሚሸጡ መንፈስ ቅዱስን የሚሸጡ ማለት ቅባ ቅዱስን የሚሸጡ ቅባ ቅዱስ የሚነግዱ